ዱንያ በጣም አጭር ነች፣ በጣም አጭር ነች። ደስታዋም ሐዘኗም አጭር፣ በሞት ይጠናቀቃል። ያኛው ዓለምስ አበድይ ነው፣ ዘለዓለማዊ ነው። ደስታውም ዘለዓለማዊ ነው፣ ስቃዩም ዘለዓለማዊ ነው። ሁሉንም ስትተውት ራሱ ይመጣል። በዚህች ዓለም ላይ የምንፈልገውን ነገር ለማግኘት ስንሮጥ፣ ስንጨነቅና ስንጠበብ እንኖራለን። አንዳንዴ ግን የፈለግነው ነገር በሮጥንበት ልክ ሲርቀን፣ በለፋንበት ልክ ውጤቱ ሲጠፋ ይታየናል። እዚህ ጋር ነው ትልቁ የኢማን ሚስጥር ያለው። የዱንያን ነገር ከልብህ አውጥተህ ስትተወው ራሷ ተንበርክካ ወደ አንተ ትመጣለች። አንደኛ የልብ ነፃነት ወይም ተወኩል። ዱንያ ተመቸንም አልተመቸንም በሞት ይጠናቀቃል። አኺራ ግን ኻሊዲነ ፊሃ ነው። ሁለቱም ጀነቱም ኻሊዲነ ፊሃ፣ ጀሃነሙም ኻሊዲነ ፊሃ። ለየትኛውም ቅድሚያ መስጠት እንዳለበት አቅል ያለው ሰው ያውቃል። ከዚህ የሚያስወጣን አታላይ ነገር ላይ ንቁ መሆን ይጠይቃል ማለት ነው። ምንድነው? የቅዛ ይፈልጋል፣ መንቃት ይፈልጋል። ወዴት ነው እየሄድኩ ያለሁት? የትኛው ምርጫ ነው ይዤ እየሄድኩ ያለሁት የሚለውን በደንብ መረዳትና ማየት ያስፈልጋል። ሌላ ምሳሌ የሚያመጡት ዑለማዎቹ ዱንያ ፀሐይ ላይ እንደተቀመጠ በረዶ፣ ፀሐይ ላይ እንደተቀመጠ በረዶ ነች ዱንያ። በቃ እየቀለጠች የምትጠፋ ነች። አኺራ ደግሞ ጀውሃር፣ ወርቅ፣ እንቁ ላፈነ አለ መጥፋት የሌለበት መጥፋት የሚባል የሌለበት የሆነ ነው አኺራ። ሙእሚን የሚመርጠውን በደንብ ያውቃል። በዱንያ መተው ማለት ስራ ማቆም ወይም ሰነፍ መሆን ማለት አይደለም። መተው ማለት በልብህ ውስጥ የፈጠርከውን አላስፈላጊ ጭንቀት፣ ካልሆነ ሞታለው የሚል ስስትና ከአላህ ውጭ በሆኑ ነገሮች ላይ ያለህን ጥገኝነት ማስወገድ ማለት ነው። ልብህን ለአላህ ብቻ ስታስገዛና ያለህ ምርጫ አላህ ብቻ እንደሆነ ስታምን አላህ የዓለምን ሁሉ በሮች ይከፍትልሃል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሐሳቡ ሁሉ አኺራ ወይም የመጨረሻው ዓለም የሆነ ሰው አላህ በልቡ ውስጥ ሀብታምነትን ያደርግለታል፣ ነገሩንም ይሰበስብለታል ወይም ያቀልለታል። ዱንያም እሷ እየተገደደች ወይም እየወደደችና እየፈቀደች ወደሱ ትመጣለች። በአላህ ላይ ተወኩሉ ሲድቅ የሆነው ሰው፣ በአላህ ላይ በቃ እርግጠኛ የሆነ ሰው፣ በአላህ ላይ መመካቱን እውነተኛ መመካት ላይ የሆነ ሰው የተመካበትን ወይም ደግሞ እደርስበታለሁ ብሎ ያለመውን ነገር ማግኘቱ አይቀርም። ሱብሃንአላህ። ብዙ ጊዜ ይህንን በህይወታችን የምናየው ነው። የሆነን ነገር በጣም ፈልገ ነው አምርረን ዱዓ ያደረግንበት ነገር ተሳክቶ የምናይበት ብዙ አጋጣሚዎች አሉ። ልባችን ላይ ያለ በአላህ ላይ ያለ መወከል፣ ከዛ ደግሞ ለዛ የምናደርገው ኤፈርት ጥረታችን ወደምንፈልገው ነገር ያደርሰናል። ሁለተኛ አሳዳጅና ተከታይ። ዱንያ ልክ እንደ ጥላ ናት። ጥላህን ለመያዝ ብትሮጥ በፍጹም አታገኘውም፣ እሱም ካንተ ይሸሻል። ነገር ግን ፊትህን ወደ ፀሐዩ ወይም ወደ አላህ አዙረህ መጓዝ ስትጀምር ጥላህ ወይም ዱንያ ሳይወድ በግዱ ይከተልሃል። የሰው ልጆች ፍቅር፣ ሀብትና ዝና አንተ እነሱን ፍለጋ በባከንክ ቁጥር ይርቁሃል። አንተ ግን አላህን ፍለጋ ስትጓዝ አላህ የእነዚህን ሁሉ ቁልፍ በእጅህ ይሰጣል። ሱብሃንአላህ። ከሰዓታት በፊት ከኛ ጋር አልነበረምን? ከሰዓታት በፊት ከኛ ጋር አልነበረምን? ከኛ ጋር ይበላ አልነበረምን? ከኛ ጋር ይጫወት አልነበረምን? ከኛ ጋር ይጠጣ አልነበረምን? ከኛ ጋር ያሳልፍ ይቀልድ አልነበረምን? በቃ ነሽ ዱንያ። ሶስተኛ አላህ የወሰነው አይቀርም። አንዳንዴ አንድን ነገር አጥብቀን የምንፈልገው ለኛ ጥሩ ስለመሰለን ነው። ነገር ግን አላህ ያንን ነገር የከለከለን ከበለጠ ጥፋት ሊጠብቀን ወይም የተሻለ ነገር ሊሰጠን ሊሆን ይችላል። ተውኩት ለአላህ ሰጠሁት ብለህ ጉዳይህን ለፈጣሪ ስታስረክብ ነፍስህ ረፍት ታገኛለች።
ያኔ ያ የፈለከው ነገር ለጥቅምህ ከሆነ አላህ ራሱ በደጅህ ያመጣዋል። ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ። አላህ የቀደረው ፕሪሳይስሊ ካልኩሌት ያደረገው ቀን አለ ለምንም ነገር። ከእናንተ የሚጠበቀው you just do it። አንተ ማድረግ የምትችለው ነገር ማድረግ። ምክንያቱም ተጨንቀን የምናመጣው ነገር የለም። አይተሻል፣ ብዙ ነገር ተጨንቀሻል። ምን የመጣ ነገር ጠብ ያለ ነገር የለም። ምክንያቱም ይሁላችሁ ዩኒቨርሱ ቃኑኑን ማወቅ አለብን። የዩኒቨርሱ ህግ አለ። ህጉ አይቀየርም። በቃ ምንም እንድታረጉት አይቀየርም። እኔ በህይወታችሁ በጣም እንድታምኑ የምፈልገው ነገር አለ። በነገራችን ላይ ልክ አሁን እኔ ወላሁ ዩቀድሩ ሌይል ወነሃር አላህ ሌሊትና ቀን ፕሪሳይስሊ ያፈራርቃቸዋል ይላል አይደል? ይሄን የሚጠራጠር ሰው አለ? ባይዘው የለም አይደል? ማናችንም አንጠራጠርም። በእኛ ህይወት ውስጥም ልክ እንደዛ ነው። አላህ ናሕኑ ቀደርና በይነኩሙል መውት ይላል። በመካከላችሁ ሞትን ካልኩሌት አድርገነዋል። አላህ ከጻፈው ቀን ውጭ አትሞትም። ለምን ሰማይ ዝቅ አይልም? ምድር ከፍ ለምን አትልም? ካልኩሌትድ ነው። ርስቅህ ካልኩሌትድ ነው። ህይወትህ ካልኩሌትድ ነው። ኤቭሪቲንግ ለአንተ የተተዉ ምርጫዎች አሉ ለአንተ የተተዉ። አላህ ደግሞ እሱ በአንተ ህይወት ውስጥ አላህ የሚያስተናብረው ህይወት አለ። ዩሱፍ እስር ቤት ሲገባ ወንጀል ሰርቶ ነው? አጥፍቶ ነው? ንገረኝ። በቃ አላህ ነው የቀደረው። ምክንያት አለው፣ ጥበብ አለው፣ የራሱ ጥበብ አለው። አላህ ምክንያት አለው። አስበዋ ዩሱፍን የመሰለ ያን የመሰለ ልጅ 9 ዓመት እስር ቤት ነው። ላኢላሃ ኢላላህ። ያን የመሰለ ቁንጅና በቃ ጥቂት ሰዎች ነው የሚያዩት። ያን የመሰለ ማንነት ጥቂት ሰዎች ናቸው እዛ እስር ቤት ውስጥ ያሉ። ዩሱፍን የመሰለ ልጅ ከአባቱ ጎን ተነጥሎ በጉድጓድ መጣል አልነበረበትም እንዳትሉ አደራችሁ። እኛ ያገባንም አላህ ነው። ወላሁ ጋሊቡን አላ አምሪሂ ወላሁ ዩቀድሩ ሌይለ ወነሃር ፕሪሳይስሊ ካልኩሌት። የሰው ልጅ በህይወት ውስጥ የሚመጣበት ሲዝናል ወቅቶች አሉ፣ የጨለማ ወቅቶች አሉ። ሁላችንም ኢኮኖሚካሊ ክራይሲስ ሊሆን ይችላል፣ ፋይናንሻል ክራይሲስ ሊገጥመን ይችላል፣ ሪሌሽንሺፕ ክራይሲስ ሊፈጠርብን ይችላል፣ የትዳር ሊሆን ይችላል፣ የጤና ሊሆን ይችላል፣ ብዙ የቤተሰባዊ ጉዳይ ሊኖር ይችላል። የጨለማ ጊዜያቶች አሉ፣ ሲዝኖች አሉ። እነሱም በሰብር በኢማን ነው የምታልፈው። ችግሩን ለመፍታት መፍትሄ ትሞክራለህ። ደግሞ የቀን ሲዝን ደግሞ አለ። በቃ ብራይት የሆነ ሲዝን የሆነ በቃ አሪፍ የሆነ ጊዜ ደግሞ አለ በህይወት እና ሁሌ ብራይት አይደለም፣ ሁሌ ዳርክ አይደለም። يقدر الليل والنهار ልብህ አይጥበብ፣ አይጨነቅ። ፈልሐዲሱ ይሁን አላህ ያለው ነገር ይሆናል፣ መሆኑ አይቀርም። አላሁል ሙቀድር ወልዓለሙ ሹኡን። እንኳን አንተ ዓለሙ የሚሆነው እኮ በአላህ ነው እኮ እየሆነ ያለው የሆነውም እየሆነ ያለውም። ስለዚህ እና ላይክሱር ሐሙከ ማቁድረ ይኩን አላህ ያሰበው ላይ ቀር ሐሳብ አታብዛ፣ ቀንስ። በጭንቀት አትሞት ነው። ፀሐይ መውጣቱ አልቀረም። የፈራው ሁሉ አይደርስብህም። ፀሐይ መውጣቱ አልቀር። ከፀሐይ በላይ አይደለም ያንተ ጉዳይ ነው። መርሐባ ፈርድ ለው ኡምረክ ወአህሲን ፊ ዙኑን። ጉዳይን አስረጠቅለ አላህ አለ ይበል። አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ ባንተ ላይ ቢመጡ ወላሂ አይጎዳው፣ ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ። አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ። 1000 ዶክተር ስላየም አድንም፣ አንድ ሰውም ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ትጨርሳለህ፣ ትሄዳታለህ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ልጉዳቢል ወላሂ መጉዳት አይችልም። አራተኛ ትልቁ ስኬት እውነተኛ ስኬት የፈለግከውን ሁሉ ማግኘት ሳይሆን ባገኘኸው ነገር ላይ መርካት ወይም ቃናዕ ነው። ሁሉንም ነገር የአላህ ነው ብለህ ስትተወው አላህ ባልጠበቅከው መንገድ ሲደርስልህ ታየዋለህ። ወንድሜ ሆይ ጭንቀትህን ተወው፣ ከመጠን ያለፈ ስስትን ተወው፣ ሰዎች ምን ይሉኛል የሚለውን ፍራቻ ተወው። እነዚህን ሁሉ ለባለቤቱ ለአላህ ተውለት። አንተ የአላህ መብት ጠብቅ፣ እሱ ደግሞ ያንተን ፍላጎት ያሟላልሃል። ሁሉንም ነገር ከልብህ ስታወጣና በአላህ ብቻ ስትመካ ያ የራቀ ሁሉ በራሱ ጊዜ ወደ አንተ ይመጣል። አስታውስ፣ የአላህ ውሳኔ ካንተ ምኞት በላይ ጥበብ የተሞላብን ነው። በሱ ተመካ፣ ሁሉንም ነገር እሱ ያስተካክልልሃል። አላህ ስብሐቱ። ወዳጆቼ የስኬቱ ሁሉ ምስጢር
ከውስጥ ጽዳት ጋር ይገናኛል። በህይወታችን ላይ በየትኛውም ጉዞ ላይ ያለን ስኬት ውስጥ አላህ ጋር ባለን ትስስር ይመዘናል። አሊያ ለጊዜው አሸብርቀህ ትጠፋለህ። ረጅም ርቀት መራመዳችን ትግሉ የት ጋር ነው የሚጀምር? ውስጥ ነው። በጣም አድፈዋል ውስጦቻችን። ኩራት በዲን ስም ተንሰራፍቷል። ሪያ ነው። ስራዎቻችንን ይይልኝ ነው። እርምጃችን ሁሉ መደነቅን መጨብጨብን ፍለጋ ሲቃወም ለነፍስያው እንጂ ለአላህ ሲል አይደለም። ሁሉ ነገር ከውስጥ ጋር ይያዝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሱረቱል አዕላ ዘውትር ጁማ ኸጢቦቻችን ኢማሞቻችን ሱረቱል አዕላና ሱረቱል ጋሺያን ይቀራሉ። እኛም ዘውትር ጁማ ሱረቱል አዕላና ሱረቱል ጋሺያን በሰላቱል ጁሙዓ ውስጥ ሰምተን ነው የምንመጣው። እና ሱረቱል አዕላና ሱረቱል ጋሺያ ውስጥ በጣም በርካታ የሆኑ ጥበቦች እኛነታችንን ወደ አስደናቂ ማንነት የሚቀየሩ አያቶች ስላሉ ነው ዘውትር ጁማ የሚቀራው። ዛሬ ሱረቱል አዕላ ላይ ሁለት አያቶችን አስቃኛቸዋለሁ። ቀድ አፍለሐ መን ተዘካ ይላል አላህ። ሱረቱል አዕላ 14ኛው አያ ራሱን ያጸዳ ራሱን በማጽዳት ላይ ኦቨር ኤንድ ኦቨር ራሱን በማጽዳት ላይ ያለ ድካም ራሱን በማጥራት ላይ ኦቨር ኤንድ ኦቨር የሰራ ሰው ቀድ አፍለሐ መን ተዘካ ቀድ አፍለሐ መን ተዘካ ራሱን ያለማቋረጥ ያጸዳ ሰው በእርግጥ ድኗል ይላል። የተጠቀመው ቃል አላህ አፍለሐ ነው። አፍለሐ ሰክሰስፉል ሆኗል፣ ስኬታማ ሆኗል እንደማለት ነው። ስሮ ቃሉ አፍለሐ የሚለው ሐሳብ አልፈላህ ከሚለው የመነጨ ነው። አልፈላህ ገበሬ ነው። አላህ ሁላችንንም ገበሬዎች እንድንሆን ይፈልጋል። ለነፍሳችን ገበሬ እንድንሆን። ገበሬ ይኮተኩታል፣ ገበሬ ቆሻሻን ያጸዳል፣ ገበሬ ውሃን ያጠጣል፣ ገበሬ አትክልቱን ይንከባከባል ፍሬያማ እንዲሆን። ልክ እንደዚሁ ነፍሳችን እንድትለመለም ነፍሳችን እንድትበለጽግ በራሳችን ላይ ልክ እንደ ገበሬ ታታሪ ሰራተኛ እንድንሆን አላህ ሲጋብዘን ቀድ አፍለሐ መን ተዘካ ይላል። ተዝኪያ ፑሪፊኬሽን ነው፣ ያለማቋረጥ ራስን የማጽዳት ስራ። ኦኬ የሰው ልጅ አካል የሚባል ነገር አለው። ፊዚካል ቦዲ ያለን አካላችን እንዲቀጥል እስትንፋሳችን እንዲቀጥል አካላዊ ምግብ ያስፈልገናል፣ መጠጥ ያስፈልገናል፣ የመሳሰሉ ነገሮች የአካል ኒድስ አሉ፣ ፊዚካል ኒድስ ብለን የምንጠራቸው። ልክ እንደዚሁ የሰው ልጅ ስሜት አለው፣ ኢሞሽናል ኒድስ አለው፣ ስሜት አለው፣ ስሜታዊ ፍላጎቶች አሉት፣ ስሜቱን መሰረት ያደረጉ ፍላጎቶች አሉት ለማለት ነው። እንዲሁም ነፍስ አለን። እኛ ነፍሳችን መጽዳት ትፈልጋለች፣ ነፍሳችን መጥራት ትፈልጋለች። መልካም ታዲያ ነፍስ የምትጸዳበት መንገድ ምንድን ነው? ለምሳሌ አካላችን ቢቆሽሽ አካላችንን በውሃ ነው የምናጸዳው። ልብሳችን ቢቆሽሽ በውሃ ነው የምናጸዳው። ነፍስ ብትቆሽሽ በምን እናጸዳታለን? ሁለት መካኒዝሞችን ሱረቱል አዕላ ትሰጠናለች። ሁለት መካኒዝሞችን 15ኛው አያ ላይ ወዘከረ እስመ ረቢሂ፣ አንደኛው ያለማቋረጥ የጌታውን ስም ያወሳ። ወዘከረ እስመ ረቢሂ በቃል በልቡ በአንደበቱ ያለማቋረጥ የጌታን ስም ማውሳት ነፍስን ያጸዳታል ይለናል አላህ። ቀድ አፍለሐ መን ተዘካ መካኒዝሞቹ ምንድን ነው? ነፍስን ለማጽዳት መካኒዝሙ ምንድን ነው? አንደኛ ወዘከረ እስመ ረቢሂ ይላል፣ የጌታን ስም ያለማቋረጥ ማውሳት። ሱረቱል አዕላ ስትጀምር ምን ብላ ነው የምትጀምረው? አሁን ወዘከረ እስመ ረቢሂ የሚለውን ስትሰሙ ሱረቱል አዕላ ምን ብላ ትጀምራለች? ቢስሚላሂ ረሕማኒ ረሒም ሰቢሕ እስመ ረቢከል አዕላ። አያችሁ፣ ሰቢሕ እስመ ረቢከል አዕላ፣ የበላይ የሆነውን የጌታን ስም አወድሰው። ማን ነው? አውሳ። ሰቢሕ እስመ ረቢከል አዕላ። ስለዚህ የአላህን ስም ተስቢሕ ማድረግ፣ አላህን ማውሳት፣ ወዘከረ እስመ ረቢ የጌታን ስም ማውሳት ነፍስን ያጸዳል ማለት አንደኛው መካኒዝም ነው። ሁለተኛ ፈሰላ፣ ስግደትን የሰገደ። ዚክር ምላሳዊ ነው፣ ዚክር ቀልብይ ነው። አስለን ዚክር ቀልብይ ነው። ዘከርቱ ሸይአን ስንል ፊ ቀልቢና ማለት አይደል? ፊ ቁሉቢና ፊ ቀልቢ ዘከርቱ ሸይአን ፊ ቀልቢ፣ የሆነ ነገር በልብ ያስታወስኩናል። በልባችን ያስታወስነው በአንደበት አንደበት ይሳተፋል፣ ልብ ይሳተፋል በዚክር ላይ። ፈሰላ፣ በፈሰላ ውስጥ ደግሞ በድርጊት ማለትም በሰላት ውስጥ ደግሞ አካል ይሳተፋል። ስለዚህ ራሳችንን ነፍሳችንን ለማጽዳት
ሁለት መካኒዞችን ሱረቱል አዕላ ሰጥታናለች። አንደኛው ወዘከረ እስመ ረቢሂ ፈሰላ፣ ወዘከረ እስመ ረቢሂ ሁለተኛው ፈሰላ መስገድ ነው። ሁላችንንም አላህ ሚነ ዛኪሪን ከዛኪሮች አላህ አድርገን፣ ከሰጋጆች አላህ ሁላችንንም ያድርገን። ባረከላሁ ሊ ወለኩም። ሰላም አለይኩም። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት ተጠቃሚ ሰዎች አድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።